ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 21 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ከተለያዩ አካባቢዎች ያሰባሰብኳቸውን የግንባር መረጃዎች፣ ፖለቲካዊ መረጃዎች፣ የዲፕሎማሲና እንዲሁም ደግሞ የአፍሪካ ቀንድ መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን፣ ትኩስ መረጃዎችን ትሰማላችሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ስትቆዩ ደግሞ እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ አድርሱኝ። በእጅጉ ነው የማመሰግነው። ጥቆማዎቻችሁን፣ ቅሬታዎቻችሁን ለሚመለከተው አካል መድረስ አለባቸው የምትሏቸውን ሀሳቦች ጭምር እየላካችሁ ስለሆነ በእጅጉ አመሰግናለሁ። አሁንም ጥቆማ ዜና@gmail.com ሀሳብ አስተያየቶቻችሁን ልታደርሱ ትችላላችሁ። በዚህ በኩል ብዙዎቻችሁ ተሳትፎ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ሁኔታዎች ሲፈቅዱ አስተያየቶቻችሁን እያዘጋጀው አቀርባለሁ፣ እመለከታቸዋለሁ። በተለያዩ አካባቢዎች ያለውን አሁናዊ ሁኔታ ሌሎች አድማጭ ተመልካቾች እንዲረዱትም ጭምር በማድረግ ያደርጋችሁ ያለው ተሳትፎ በእጅጉ የሚመሰገን ነው። በርካታ ቅሬታዎችን እንደዚሁ እየላካችሁ ነው የምትገኙት። በተለይ በሲቪል ሰርቪስ መስሪያ ቤቶች ውስጥ ያለውን በደሞዝ ጋር ከጥቅማ ጥቅም ጋር በተያያዘ በርካታ ጥያቄዎችን እየላካችሁ ትገኛላችሁ። ከነዚህ መካከል የአማራ ክልል ዳኞች ነን ያላችሁ እንደዚሁ መልእክቶችን ልካችሁልኛል። የጥቅማ ጥቅም ጥያቄዎች ባለመከበራቸው በህይወታችን ላይ አስቸጋሪ ሁኔታ ውስጥ ነው ያለው፣ ክፍያው ተመጣጣኝ አይደለም የሚሉና እነዚህን ጥያቄዎች ለሚመለከተው አካል አቅርበን ተደጋጋሚ ምላሽ የሚሰጥ አካል አላገኘንም የሚለውን ጥያቄ ጨምሮ በአፋር ክልል የምንገኝ መምህራን ከጥቅምት ጀምሮ የፌዴራል መንግስት የፈቀደውን ተጨማሪ የደሞዝ ጥቅማ ጥቅም ሊከፈለን አልቻለም የሚሉም እንደዚሁ ቅሬታዎች ያቀርባቸዋል። በአንጻሩ ለምትጠይቋቸው ጥያቄዎች ደግሞ ፖለቲካዊ ፍረጃ እየተደረገ መምህራን አስቸጋሪ ሁኔታ ውስጥ መሆናቸውን እንደዚሁ ገልጻችኋል። የሚመለከተው የአፋር ክልል ባለስልጣን በዛ አካባቢ ላሉ መምህራኖች የተፈቀደውን ጥቅማ ጥቅም እንዲለቅ እንግዲህ በዚህ አጋጣሚ ያው መልእክት ማስተላለፍ ያስፈልጋል። ተጨማሪ መረጃዎችን ቅሬታዎችንም በተለያዩ አካባቢዎችም እንደዚሁ ከሰራተኞች ጋር በተለይ ሕክምና ባለሙያዎች በተለያዩ ቦታዎች የሌሊት ክፍያዎች ያልተከፈሉ የሚሉም በርካታ ቅሬታዎችን ልካቸዋል። እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ በተለያዩ አካባቢዎች ያለውን አፈሳና ሁኔታ በተመለከተ ከተለያዩ አካባቢዎች በርካታ መረጃዎች ወጥተዋል። ከነዚህ መካከል በጣም በእጅጉ የሚያስገርሙም አስተያየቶች አሉ። በተለይ አፈሳ እየተደረገ ባለባቸው አካባቢዎች ሰዎች እየተሸጡ ነው ማለት ይቻላል። የባሪያ ፍንገላ እየተደረገ ነው ማለት ይቻላል ነው የተባለው። የተለያዩ ጥቆማዎች ይሰጣሉ። ሚሊሻዎች መጥተው ወጣቶቹን ይይዛሉ፣ ወደ እስር ቤት ይወስዳሉ። ከእስር ቤቶች ደግሞ ወደ ወታደራዊ ማቆያ ጣቢያዎች ይወስዳሉ። ከዛ ወደ ወታደራዊ ማሰልጠኛ ጣቢያዎች ያጓጉዛሉ። በግልጽ ሰዎች እየተሸጡ ነው፣ የባሪያ ፍንገላ ማለት ይቻላል ነው ያሉት። ከነዚህ መካከል እብናት አካባቢ ለሚሊሻዎች አንድ ወጣት ላመጣ ሚሊሻ በቀን 2000 ብር ይከፈላል። ሚሊሻዎች ደግሞ የቀን ክፍያቸውን ለማግኘት በየትኛውም አጋጣሚ ተንቀሳቅሰው የትኛውም ቦታ ያገኟቸውን ወጣቶች ይዘው ይመጣሉ። ይሄ በግልጽ የሆነ እንግዲህ የሰዎች ሽያጭ ነው ማለት ይቻላል። በተመሳሳይ ወለጋም እንደዚሁ ኪረሙ ደግሞ ወጣቶች ለወታደራዊ ግዳጅ የሚወስዱ ሚሊሻዎች ከፍተኛ ገንዘብ ነው የሚሰጣቸው። እዚህ ደግሞ ግዢ ማለት ይቻላል። እስከ 30 ሺህ ብር ድረስ ወርሃዊ አበል ይከፈላቸዋል የተባሉ ሚሊሻዎች ያገኙትን ወጣት በሙሉ እያፈሱ ነው እየወሰዱ ያሉት ብለዋል። እንግዲህ በተለያዩ አካባቢዎች ያለው አሁን ሁኔታ ይህን ነው የሚያሳየው። ደብረታቦር በተመሳሳይ ከአፈሳ ጋር በተያያዘ ቀበሌ 04 ጽሕፈት ቤት በርካታ ወጣቶች ታስረው ይገኛሉ። ፋኖ ናችሁ ተብለው ተጠርጥረው ከተያዙ በኋላ ቤተሰብ እንዳይጠይቃቸው ይደረጋሉ። ዋናው ጉዳይ ግን ፋኖ ናችሁ ተብለው የተጠረጠሩበት ለመያዣና ትፈልጋላችሁ ወደ ፖሊስ ጣቢያ ለማለት እንጂ ዋና ዓላማው ወደ ወታደራዊ ጣቢያ ለመውሰድ ነው። በዚህም በርካታ ወጣቶች ታጉረው ይገኛሉ። ቤተሰቦቻቸው እስከ ሚያዝያ 23 ድረስ መጠየቅ አይችሉም ተብለው ወጣቶቹ ታስረው ይገኛሉ። በዚህ በኩል እንግዲህ የእህቴ ልጅ በዚህ መንገድ ተይዞ ተወስዶብኛል ያሉ ጥቆማ ሰጪ እስከ ሚያዝያ 23 እንግዲህ ምናልባት ወጣቶቹ ከአካባቢው ወደ ወታደራዊ ማሰልጠኛ እስኪወሰዱ ድረስ ቤተሰብ በዛ አካባቢ መንቀሳቀስ አይችልም ተብለው ተዘግተው ነው የሚገኙት ብለዋል። ቀጋሃ ተብሎ በሚጠሩት አካባቢዎች በእነዚህ ሰፈሮች በርካታ ወጣቶች በሚሊሻዎች ተይዘው ወደ ቀበሌ 4 ተወስደዋል ብለዋል። ሌሎች አካባቢ ካሉ ከአፈሳ መረጃዎች ጋርም እንደዚሁ ተጨማሪ መረጃዎችን ላድርስና ወደ ሌሎች መረጃዎች እመለሳለሁ። የአፈሳ ጉዳይ በተመለከተ በባህር ዳር ዛሬ ሌሊት በርካታ ወጣቶች ሲታፈሱ ነው ያደሩ ተብሏል። የጎዳና ተዳዳሪዎች፣ ወዛደሮች ጭምር ሴቶች ጭምር እንግዲህ የጎዳና የወሲብ ንግድ ላይም ተሰማርተው የሚገኙ ሴቶች
በሽጉጥ እያስፈራሩ የጸጥታ ሰዎች ሲጭኗቸው ነው ያደሩት ብለዋል። የዓይን እማኙ ሴቶችንም ጨምሮ ለምሳሌ ቀበሌ 4፣ ቀበሌ 5፣ ቀበሌ 15፣ ቀበሌ 16 ኤፍተራ ተብሎ በሚጠሩት አካባቢዎች እነዚህ ወጣቶች የጉልበት ሰራተኞች፣ የጎዳና ተዳዳሪዎች በመንግስት የጸጥታ ኃይሎች እየተያዙ ወደ ወታደራዊ ካምፖች ሲወሰዱ ተመልክቻለሁ ብለዋል። ሸዋሮቢት በተመሳሳይ ከፍተኛ የሆነ አፈሳ ነው እየተደረገ ያለው። በትንሹ ከ100 በላይ ወጣቶች ታፍሰው ተወስደዋል። በቅርቡ በሚገኙ የአድማ ብተናና የመከላከያ ካምፖች እንዲቀመጡ ተደርገዋል። እንግዲህ ቁጥሩ ሲሞላ ወደ ወታደራዊ ማሰልጠኛ ጣቢያ ሊወሰዱ ነው የተባለው። ከዛ ባሻገር ወልዲያ አካባቢ ደግሞ ካፈሳ ጋር በተያያዘ የደረሰው መረጃ የሚገርም ነው። ወልዲያ አካባቢ የተገኘው ሰው ነው የሚታፈሰው ይላሉ የመረጃ ምንጮቹ። ለምሳሌ በትላንትናው ዕለት የቆሎ ተማሪዎች ሰብሰብ ብሎ በሚገኙበት አካባቢ ይንቀሳቀሱ የነበሩ የመንግስት የጸጥታ ኃይሎች ሁሉንም የቆሎ ተማሪዎች አፍሰው ወስደዋቸዋል ነው የተባለው። እንግዲህ በዚህ ልክ አስገዳጅ ወታደራዊ ምልመላና ግዳጅ የተገባው ለምንድን ነው? 120 ሚሊዮን ህዝብ ያላት ኢትዮጵያ የሚፈለገው ቁጥር ማሟላት ለምን አልተቻለም? 60 ሺህ 50 ሺህ የአንድ ዙር ሰልጣኝ ማሟላት ያልተቻለው ለምንድን ነው? ያውም አሁን ባለበት ሁኔታ በርካታ ወጣቶች የስራ ዕድል ብለው እንኳ በሚቆጥሩት በዚህ ውስጥ መሰማራት ያልቻሉት የሚለውን ጉዳይ በደንብ መገምገም ከተቻለ ጦርነቱ ከራስ ህዝብ ጋር የሚደረግ ስለሆነና ከአሁን በፊት በዚህ መንገድ የተሰማሩ ስልጠና የወሰዱ ወታደሮችና ወጣቶች ከራሳቸው ህዝብ ጋር የሚያደርጉት ውጊያ ያስከፈለውን ዋጋ በመመልከት የህዝብ ማኩረፍ ስላለ ነው። ስለዚህ ብልጽግና መፍትሄውን በዛ በኩል ሊፈልገው ይገባል። እያፈሱ መውሰድ መፍትሄ አላመጣም። እንግዲህ በታሪክም እንደምንሰማው በደርግ ዘመን በርካታ ወጣቶች ይታፈሱ ነበረ፣ ግን ወታደራዊ ዘመቻው ውጤት አላመጣም። ለምን? ከዛ ባሻገር የነበረው ፖለቲካዊ መፍትሄ መቅደም ስለነበረበት ነው። አሁንም እንግዲህ ብልጽግና በወታደራዊ ኃይል የሀገር ውስጥን ጦርነትም ሌሎችንም ተዛማጅ አፍሪካ ቀንድ ጦርነቶችንም እቆጣጠራለሁ የሚልበት መንገድ ከፖለቲካ የቀደመ ስሁት እንዲሁም ደግሞ በተደጋጋሚ ከህወሓት ጦርነት ጀምሮ በተደጋጋሚ በጦርነት መፍትሄ እንደማይመጣ ያሳዩ በርካታ ጉዳዮች ኖሩም፣ አሁን ግን የሀገሪቱን አጠቃላይ በጀት ሌሎች ተቋማት ስራ አቁመው ወታደራዊ ስልጠናና ወታደራዊ እንቅስቃሴ፣ ወታደራዊ ሎጂስቲክ፣ የጦር መሳሪያ ግዥ ነው እንግዲህ እየተደረገ ያለው። ይሄ ሀገሪቱን ወደ ባሰ መቀመቅ የሚከት እንጂ መፍትሄ የሚያመጣ እንዳልሆነ ማሳያ ነው። ወደ ሌሎች መረጃዎች ይሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ደቡብ ጎንደር የሚወስደን መረጃ ነው የማስቀድመው። የግዙፉ ፊታውራሪ ገብርዬ ክፍለ ጦር ባለፈው እንግዲህ የመስዋዕትነት የከፈለውን የከፍ ያለው ደሴን ኃላፊነትና ሌሎች የስራ አመራሮችን በተመለከተ መተካካት አድርጓል። ክፍለ ጦሩ በሰጠው መግለጫ ላይ በፋኖ ከፍ ያለው ደሴ በሁሉም ማዕዘናት ያደረጋቸውን ተጋድሎች በረጅሙ መግለጫው አትቷል። ከአጣዬ እስከ ከሚሴ፣ ከመተከል እስከ ሁመራ፣ ከማይካድራ እስከ ጋሸና፣ ከዳውንት ወገል ጤና በዚህ እንግዲህ ህዋት ኮሎኔሎችን ጭምርና ሌሎችን የማረከበትን በአቀስታ፣ በራያ ጨርጨር፣ በሐሙሲት፣ በጨጭሆ፣ ደብረታቦር፣ አለምሳጋ እንዲሁም በወልቃይትና በአካባቢው ያደረጋቸውን ተጋድሎዎች በመግለጫው ክፍለ ጦሩ አንስቷል። በዚህም ደግሞ ያገኛቸውንም የተለያዩ ሽልማቶች በተመለከተ በወልቃይት አታካር ተብሎ የሚጠራ የወርቅ ተሸላሚ እንደነበር እንዲሁም ደግሞ የጦር ጠበብት በሚልም እንደዚሁ የተሰጠው ሽልማት አለ። ከፍተኛ ትምህርት ተቋማትም ጭምር በአዲስ አበባ የሚገኙ አባት አርበኞችም እንዲሁ አልጋ ወራሽ የጦር ጠበብት በሚል የሰጡትን ሽልማት አንስተዋል። ከህወሓት ጋር በነበረው ጦርነት የመከላከያ ጄኔራሎች ባህር ዳር፣ ጋሸናና ጎንደር በልዩ ስብሰባዎች የሰጡትን ሽልማት እንዲሁም ደግሞ ክፍለ ጦርን በማቋቋም ፋኖን በማዋቀር የአካባቢውን ህዝብ በሁለት ዙር ከህወሓትም ከብልጽግና ጦር ጋርም ያደረጋቸውን ተጋድሎች በተመለከተ በርካታ ዝርዝር አውደ ውጊያዎችና የህይወት ታሪኩን አንስተዋል። በዚህም በማደራጀት በመምራት በኩል የነበረውን አስተዋጽኦና አሁን ባለው ትግል ውስጥ ይህን የሚያክል ደፋር ጀግና የጦር መሪ በዚህ ሁኔታ መሰዋት ለአማራ ህዝብ የሚፈጥረውን እንግዲህ በተለይ ከጠላት አንጻር እሱንም በማንሳት ጭምር ነው እንግዲህ ወቀሳዎችንም ያቀረበ መግለጫ ነው። ለማንኛውም በዚህ መግለጫቸው አዲስ የክፍለ ጦር አመራሮችን ይፋ አድርገዋል። በዚህ መሰረት የክፍለ ጦሩ ምክትል የነበረው ፋኖ አዲሱ ደባልቄ የክፍለ ጦሩ ዋና አዛዥ እንዲሁም የክፍለ ጦሩ ደግሞ ምክትል አዛዥ እንዲሆን ፋኖ አዳነ ተስፋ እንዲሁም ፋኖ ሽሽጉ ደሴ ከፍ ያለው ደሴ ታላቅ ወንድም ነው። ከአሁን በፊት እንግዲህ ልዩ ልዩ እጀባዎችንም ጀብዶችንም ይሰራ የነበረ እሱ ደግሞ የክፍለ ጦሩ ወታደራዊ እቅድና ስትራቴጂክ መሪ እንዲሆን እንዲሁም ደግሞ ሌሎች 20
የክፍለ ጦር አመራሮችን በመያዝ አዋቅረዋል። እንግዲህ ይህንን በስፋት የህይወት ታሪኩንም መግለጫዎች ላይ ልትመለከቱ ትችላላችሁ። ወደ ሌሎች መረጃዎች ሲሄድ ወደ ጃዊ ቀጠና የሚወስደን መረጃ ላስከትል። ጃዊ ትላንትና ረፋድ እና ከሰዓት በኋላ በአካባቢው ውጊያ ተቀስቅሶ ነበር ተብሏል። ዘንጅብል ተራራ ፊልፊል ድረስ ከ4 ሰዓት እስከ 4 ሰዓት ድረስ ረፋድ እንዲሁም ደግሞ ከሰዓት በኋላ ከ7 ሰዓት እስከ 9 ሰዓት በአካባቢው ውጊያዎች ሲደረጉ እንደነበር ከአካባቢው ወጡ መረጃዎች ገልጸዋል። አሰሳና ቅኝት በሚል በጃዊ እና የቋራ ቀጠናዎችን ለመቆጣጠር በርካታ የእግረኛ መካናይዝድ ኃይል እያንቀሳቀሰ የሚገኘው የመንግስት ኃይል ጋር ነው ውጊያ የተደረገው ተብሏል። በውጊያው የደረሰው ጉዳት አልታወቀም። በተመሳሳይ በቋራ ቀጠናም እንደዚሁ ከፍተኛ ወታደራዊ እንቅስቃሴዎች አሉ። ሆኖም ግን ውጊያ አለመኖሩን ነው የመረጃ ምንጮች የገለጹት። ምዕራብ አርማጭሆ ታጉር አካባቢ እንደዚሁ ተኩስ አለ፣ ውጊያም ተደርጓል። ከአብርሃ ጅራ የመጣ የመንግስት ኃይል ጋር ነው በዚህ ቀጠና ውጊያ የተደረገው። የአጣንዋሴ ክፍለ ጦር ከአማራ ፋኖ በጎንደር አንድነት በአካባቢው ውጊያ እንዳደረገ የገለጹት የመረጃ ምንጮች በውጊያው የደረሰው ጉዳት አልታወቀም። ሌላ ትናንትና እንደዚሁ ረፋድ ከፍተኛ የከባድ መሳሪያ ተኩስ ሲሰማባቸው ከነበሩ አካባቢዎች አንዱ ቆቦና አካባቢ ነው። በቆቦ አቅራቢያ ከሆርማት አካባቢ ወደ ከፍተኛ ተራሮች እንደዚሁ መድፍን ጨምሮ ተደጋጋሚ የዙ 23 ዲሽቃ ሞርተር ይተኮስ ነበር ተብሏል። በዚህ አጸፋ ምላሽ አልተሰጠውም በተባለው ተኩስ የደረሰው ጉዳት አልታወቀም። ሆኖም እንግዲህ የመረጃ ምንጮቹ የብልጽግና ባለስልጣናት በየአካባቢዎቹ በየወረዳዎቹ ተንቀሳቅሰው የአካባቢው ማህበረሰብ ስብሰባ እንዲያደርጉ መታዙ ተከትሎ ወደ ቆቦ ከተማ የክልልና የዞን የብልጽግና ባለስልጣናት መጥተዋል። ለዚህ ነው የከባድ መሳሪያ ድብደባ ሲደረግ የነበረው ብለዋል። ሌላው መረጃችን ወደ ዛሬ ያሉ አሁን ሁኔታዎችን በተመለከተ ዛሬ ረፋድ በተለያዩ አካባቢዎች ያሉት መረጃዎች የሚያስከትል ይሆናል። ዛሬ ብርሸለቆና አካባቢው እንደዚሁ ከፍተኛ ተኩስ አለ ተብሏል። ከብርሸለቆ ወታደራዊ ማሰልጠኛ ዙሪያ ተከታታይ ከባድ መሳሪያ ድምፅ ይሰማል። በደንበጫ እንዲሁም በጃቢጠና ፍኖተ ሰላም በታችኛው ገራይ፣ እርግብ፣ ጀሞ፣ ቁጭ፣ ክሊኒክ፣ አክሲዮን ተብለው በሚጠሩት ገጠራማ አካባቢዎች በቡሬም በጃቢጠና እና በደንበጫ የብር ሸለቆ አዋሳኝ አካባቢዎች አልፎ አልፎ የከባድ መሳሪያ ተኩስ ይሰማል። በዚህ ቀጠና በርካታ የመንግስት ኃይል ተሰማርቶ ፍተሻ በሚል የቤት ለቤት እንደዚሁ በርካታ ሰዎችን እየያዙ ንብረቶችንም እያወደሙ ይገኛሉ። በብር ሸለቆ ወታደራዊ ማሰልጠኛ ትምህርት ቤት ዛሬ መኮንኖች ምርቃት ይደረጋል ተብሎ ነው ከ3 ቀናት በፊት ይሄ ስምሪት ተሰጥቶ በአካባቢ በሚገኙ ገጠራማ አካባቢዎች የከባድ መሳሪያ ተኩስና ወታደራዊ እንቅስቃሴ ያለው ተብሏል። ሸዋሮቢት የ08 ተብሎ የሚጠራው አካባቢ እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። በደፈጣ ጥቃቱ የደረሰው ጉዳት አልታወቀም። ከሚያዝያ 23 ጀምሮ ወደ ራሳ፣ የለን እና ልዩ ልዩ የሸዋሮቢት እና የይፋት ቀጠናዎች ከፍተኛ ወታደራዊ ስምሪት ለማድረግ ከፍተኛ ዝግጅት እየተደረገ ነው ብለዋል። ሸዋሮቢት ያሉ የመረጃ ምንጮች በእግረኛ በመካናይዝድ በአድማ ብተና እንዲሁም የስምሪት ገለጻዎች እየተደረጉ ነው። የብልጽግና ባለስልጣናትና ሚሊሻዎች ደግሞ ቀድመው ለዚህ ዘመቻ የሚሆኑ መረጃዎችን እንዲያሰባስቡ በተለያዩ አካባቢዎች ስምሪት ተሰጥቷቸዋል። እንግዲህ ከነዚህ መካከል በትላንትናው ዕለት ወደ ራሳ ተብሎ የሚጠራው አካባቢ እንቅስቃሴ ላይ የነበሩ የመረጃና የስለላ ሰዎች መያዛቸው ይታወቃል። አሁንም እንግዲህ ትልቅ ዘመቻ ለማድረግ እቅዶች እንዳሉ ነው መረጃዎች የሚያሳዩት። ወልዲያ ዙሪያ ሳንቃ፣ በቅሎ ማነቂያ፣ ቃሊም አቅጣጫ እንደዚሁ ትላንትና ረፋድ ከፍተኛ የሆነ የሰራዊት እንቅስቃሴ ነበር። ይህንን ተከትሎ በተለይ ሳርጃ ተብሎ የሚጠራው አካባቢ ውጊያ ሲደረግ ቆይቷል። ለሰዓታት የዘለቀ ውጊያ ነው። በዚህ ውጊያ የደረሰው ጉዳት አልታወቀም። ወደ ቃሊምና ወደ በቅሎ ማነቂያ እንቅስቃሴ እያደረገ የነበረ የመንግስት ኃይል ጋር ነው የአማራ ፋኖ በወሎ የላስታ አሳምነው ኮር እንዲሁም ደግሞ ምስራቅ አማራ ፋኖ በተለያዩ አካባቢዎች ውጊያዎች ሲያደርጉ እየዋሉት። ላስታም በተመሳሳይ እንደዚሁ ሰረባ ተብሎ የሚጠራ ቀበሌ ቤት ለቤት ፍተሻ በሚል የመንግስት ወታደሮች ነዋሪዎችን አሰቃይተዋል። በአካባቢውም እንደዚሁ እንግዲህ ተኩስ ነበር ተብሏል። ደላንታ ደቡብ ወሎ ወገል ጤና አቅራቢያ ጎሽ መውጊያ ተብሎ የሚጠራው ቦታ ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በዚህም የደፈጣ ጥቃት ከ15 በላይ የመንግስት ወታደሮች ሙትና ቁስለኛ መሆናቸውን የአማራ ፋኖ በወሎ ካሰራጨው መረጃ ላይ ለመመልከት ተችሏል። በተመሳሳይ መሀል ሳይንት፣ ጓሳ፣ ቀይ ዋሻ ደጋማው አካባቢ ውጊያዎች ሲደረጉ ነበር ላለፉት 2 ቀናት። በእነዚህ ውጊያዎች የደረሰውን ዝርዝር ጉዳት ለማረጋገጥና ለማጣራት አልተቻለም። ሌሎች መረጃዎችን አስከትላለው። በመሃል እንግዲህ የሰላም ሚኒስተር
ከ18 ሚሊዮን በላይ ለሚሆኑ የህብረተሰብ ክፍሎች ስለ ሰላም ማወያየቱን ነው የገለጸው። ያው አንዳንድ ዜናዎች ያስቃሉ። ሚኒስትሩ በየአካባቢው የሚከሰቱ ግጭቶች ሃይማኖትና የብሔር መልክ ያላቸው ናቸው ብሎ ከመፈረጅ ይልቅ መሰረታዊ ችግሩን በመለየት መፍትሄ መስጠት ያስፈልጋል የሚል መሰረታዊ ጉዳይ አንስቷል። ለተወካዮች ምክር ቤት ለቋሚ ኮሚቴ ባቀረበው ሪፖርት ላይ ነው የተገለጸው። በዚህ የሰላም ማወያየት ግን እነማን ተካተቱ የሚለው ጉዳይ አብሮ የሚነሳ ስለሆነ ነው መረጃውን እያመጣሁት። የሰላም ሚኒስቴር እንግዲህ ከተቋቋመ በኋላ በኢትዮጵያ ውስጥ እንግዲህ በእጅጉ ሰላም ርቋል። ጦርነት ነው ያለው። የሰላም ሚኒስቴር ከዚህ አንጻር እዚህ ግባ የሚባል ተግባር እየሰራ ያልሆነ እንደውም ለይስሙላ የተቋቋመ መስሪያ ቤት ስለመሆኑ ብዙ ማስረጃዎችን ማቅረብ ይቻላል። የቀድሞ ባለስልጣናቶቹ እነ ታዬ ደንዳን በዚህ ጉዳይ ላይ በተደጋጋሚ አስተያየቶች ሲሰጡ ነበረ። አሁን የሰላም ማወያየት የሚያስፈልጋቸው በየሰፈሩ ያሉ እናቶች ናቸው ወይስ ደግሞ እና አብይ አህመድን ጨምሮ የፖለቲካና የጸጥታ መዋቅራቸው ነው ወይ ስለ ሰላም መወያየት ያለበት የሚለው አብሮ መነሳት ያለበት ጉዳይ ነው። እነሱ የሚያደርጉት ጦርነት እንግዲህ በሌላ መንገድ የሚታይ ለህዝቡ ሰላም የሚሰጥ መስሎ የሚታየውና በጦርነቱ እየደረሰ ያለው ጉዳት ግልጽ ያልሆነለት መስሪያ ቤት ነው የሚመስለው ይህንን ሪፖርት ሲያቀርብ። ወደ ወለጋ ነቀምት ስንሄድ በወለጋ ነቀምት እስር ቤቶች መሙላታቸውን ነው የመረጃ ምንጮች የገለጹት። የነቀምት እስር ቤት እስረኞችን አልቀበልም ብለዋል። እስር ቤቱ መያዝ ከሚችለው በላይ እስረኞችን ይዟል። ከዚህ በኋላ እስረኞችን ከፈለጋችሁ ወደ ሌላ ቦታ ውሰዱ እንጂ አልቀበልም ብለዋል። በዚህ በኩል የመረጃ ምንጮቹ እስረኞቹ የተወሰኑ እስር ቤቱ ሞልቷል በሚል ወደ ሌላ ቦታ ሌሊት እየተወሰዱ ነው፣ ምናልባት ሰሞኑን ካለው የግዳጅ አፈሳ ጋር በተያያዘ ወደ ወታደራዊ ማሰልጠኛ የሚወሰዱ ይመስለናል ብለዋል። በተለያዩ አካባቢዎች ያለው አፈሳ ይህንን ነው የሚያሳየው። ሌላው ከስምሪት ቀጠናዎቻቸው የሚወጡ ወታደሮችን በተመለከተ በጦርነት የተሰላቸው የመከላከያና የአድማ ብተና አባላት በተለያዩ አካባቢዎች ከስምሪት ቀጠናዎቻቸው እየወጡ አንድም ፋኖን እየተቀላቀሉ ነው፣ አንድም ደግሞ ወደ እግራቸው ወዳመራቸው ቦታዎች እየሄዱ ነው። በትላንትናው ዕለትና በዛሬው ዕለት አዲስ ቅዳም፣ እብናት፣ አቸፈር፣ መተማ፣ ኮኪት፣ ደንበጫ፣ አዋበል እና በተለያዩ አካባቢዎች ከስምሪት ቀጠናዎቻቸው በመውጣት የአድማ ብተና አዛዦችን ጨምሮ የእግረኛ እንዲሁም ደግሞ የሬዲዮ ኦፕሬሽን ክፍል ከመከላከያ እነዚህ ወደ ፋኖ ተቀላቅለዋል ተብሏል። ወደ ወልቃይት ስንሄድ የወልቃይት ተከዜ ዘብ የሰራዊት ግንባታ ቀጥሏል። በወልቃይት ወረዳ ቤት ሞሎ ከተማና በሁለቱ በወልቃይት ወረዳና ቤት ሞሎ ከተማ በጋራ የተውጣጡ ለወራት ስልጠና ሲወስዱ የቆዩ የተከዜ ዘብ አባላት በትላንትናው ዕለት ተመርቀዋል። ይህንን በተመለከተ እንግዲህ ከሳምንት በፊት የዞኑና የወረዳ አመራር እስከ ቀበሌ ድረስ ያለው አጠቃላይ ገብቶ ወታደራዊ ስልጠና እንዲወስድ መደረጉ ይታወቃል። ይህንን ተከትሎ የሚዲያ ዘገባዎች ላይ የህወሓት መግለጫ ማውጣቱም ይታወሳል። የወልቃይት አስተዳደርም ለህወሓት ተመሳሳይ ምላሽ ሰጥቷል። በመግለጫው የተከዜ ዘብ በተመለከተ እንግዲህ ህወሓት በተለያየ ጊዜ በትግራይ ክልል ውስጥ የሚደረግ እንቅስቃሴ ነው እያለ ውንጀላ ያቀርባል። ግን የአካባቢው ተወላጆች ናቸው በወልቃይት ውስጥ ስልጠና እየወሰዱ የሚገኙት። ወደ ትግራይ መረጃዎቻችን ስንሄድ የነ ደብረ ጽዮን የህወሓት አንጃ ለምርጫ ቦርድ ምላሽ አልሰጥም ብለዋል። ምርጫ ቦርድ አስፈላጊ መስፈርቶችን አሟልቶ እንዲመዘገብ የሰጠውን የጊዜ ገደብ አልቀበለውም በሚል አቋም ወስዷል። የነ ደብረ ጽዮን ቡድን ምርጫ ቦርድ እስከ ግንቦት 5 2017 የጊዜ ገደብ ሰጥቶ ህወሓት ጠቅላላ ጉባኤ አድርጎ ሰነዶችን አሟልቶ በድጋሚ እንዲመዘገብ የማይሆን ከሆነ ግን እስከ ግንቦት 5 ድረስ የነበረው ጊዜያዊ እገዳ በቋሚነት ፓርቲውን ያሰርዘዋል የሚል መግለጫ ባለፈው ማውጣቱ ይታወቃል። የነ ደብረ ጽዮን ቡድን ይህንን በምንም አይነት መንገድ አልቀበለውም፣ አዲስ ምዝገባም አላደርግም ብሏል። የህወሓት የፖለቲካ ህጋዊነትን አለመመለስ አደገኛ የሆነ የፕሪቶሪያውን የሰላም ስምምነት የሚጥስ መዘዝ የሚያመጣ ከባድ ዋጋ ሊያስከፍል የሚችል ጉዳይ ነው ሲል ማስጠንቀቂያ ሰጥቷል። ህወሓት የደብረ ጽዮን ቡድን ጉዳዩን ወደ አፍሪካ ህብረትም እንደዚሁ የሽማግሌዎች ቡድን ወስዶ የፓናል ውይይትና የፓናል ስብሰባ እንዲደረግበትም ጥሪ ማቅረቡ ይታወሳል። እስካሁን ከዚህ ጋር በተያያዘ ግን የአፍሪካ የሰላም ሽማግሌዎች ቡድን የፓናል ውይይት አላደረገበትም። በአንጻሩ ሌላው የህወሓት አንጃ ቡድን የጌታቸው ቡድን ምርጫ ቦርድ የጊዜ ገደብ ሳይጠናቀቅ ጉባኤ እናደርጋለን የሚል እንቅስቃሴ እያደረገ እንደሆነ የሚወጡ መግለጫዎች ያሳያሉ። የህወሓት ህጋዊ ሰውነትንም እናረጋግጣለን ነው የሚለው። ግላዊና ቡድናዊ ፍላጎቶች ወደ ጎን ብለን ለታሪካዊ ውሳኔ እንቆም ሲል የጌታቸው
የህወሓት ቡድን ጥሪ አቅርቧል። ነጌታቸው እንግዲህ ይህንን በተመለከተ ሁለቱ መረጃዎች ላይ ወደፊት በህወሓት ላይ ምን አይነት ሁኔታ ሊፈጠር ይችላል የሚለውን ጉዳይ በተመለከተ እነጌታቸው ህወሓትን በአዲስ መልክ አስመዝግበው ይዘውት ይቀጥላሉ ወይ የሚለው አብሮ የሚነሳ ጥያቄ ነው። እነ ደብረ ጽዮን ይህንን ተከትሎ ወደ ሌላ ጦርነት ይገባሉ ወይ? የነጌታቸውና የነ ደብረ ጽዮን ቡድን ለአብይ የፖለቲካ ሁኔታ ምን አይነት ምቹ መንገድ ይፈጥራል? በዚህ አጋጣሚ የህወሓት ክፍልፋይ የብልጽግና አጋር ሆኖ የሚወጣ ይሆን ወይ የሚለው እንግዲህ የህወሓትን ጣፈንታ ወደፊት በትንበያ መልኩ እንግዲህ በተጠየቅ የሚያሳዩ ጥያቄዎች ወደሞ ሁኔታዎች ናቸው። በዚህ አጋጣሚ እንግዲህ አብይ ከዚህ ሽኩቻ ምን አይነት የፖለቲካ ብልጫና እንዲሁ ደግሞ የትግራይን ፖለቲካ ለመቆጣጠር ምን አይነት ስልት ይከተል ይሆን የሚለውም አብሮ የሚታይ ነው የሚሆነው። የትግራይ ህዝብ ከዚህ የሚወለድ ቀውስ ምን ያመጣበት ይሆን የሚለው ጉዳይ አብሮ የሚታይ ሲሆን ከፖለቲካው አንጻር ከትግራይ ህዝብ አንጻር ደግሞ የምርጫ ቦርድ ከትግራይ ህዝብ አንጻር ደግሞ አሁን ያለው እንግዲህ ተፈናቃዮችም ያለው ደግሞ ማህበራዊ ቀውስ ተባብሶ ወዴት ይሄድ ይሆን የሚለው አብሮ የሚነሳ ሲሆን ከምርጫ ቦርድ አንጻር ደግሞ ምርጫ ቦርድ በአቋሙ ጸንቶ የፖለቲካ ውሳኔ አልቀበልም በማለት ህወሓትን ይሰርዘው ይሆን ወይስ ደግሞ እንደባለፈው በፍትህ ሚኒስቴር ጣልቃ ገብነት እና በአዲስ መመሪያና አዋጅ ህወሓትን እንደገና ሌላ የመውጫ በር ይሰጠው ይሆን ወይ የሚለው አብሮ የሚታይ ይሆናል። ከዲፕሎማሲው አንጻር የህወሓትን ጉዳይ በተመለከተ እንግዲህ ከሚቀጥለው ከ14 ቀናት በኋላ ህወሓት ሙሉ በሙሉ የሚሰረዝ ይሆናል ጉባኤ ካላደረገ። ይህንን ተከትሎ በህወሓት ጉዳይ አብይ አህመድን ትዕዛዝ የሚሰጡት አሜሪካኖቹ ጣልቃ እየገቡ የህወሓትን ጉዳይ እንዴት አድርገው ይመለከቱት ይሆን? ባለፈው ጀነራል ታደሰ ወረደን እንዲሾም የአሜሪካ የውጭ ጉዳይ ሚኒስትር ለአብይ አህመድ ስልክ መደወሉ የሚታወቅ ነው። ከዚህ ጋር በተያያዘ ትግራይም እንደዚሁ ትጥቅ ማስፈታቱን በተመለከተ ከቅዱ 80% የሚሆኑ ታጣቂዎች ትጥቅ አልፈቱም የሚል ሪፖርት ወጥቷል። እስከ ሰኔ 2017 75% ታጣቂዎች ትጥቅ ይፈታሉ ቢባልም የፈቱት ግን 20% ብቻ ናቸው ይላል የወጣው ሪፖርት። በቁጥር ሲሰላ 75000 ታጣቂዎች ውስጥ 17000 ብቻ ትጥቅ እንደፈቱ ነው መረጃው የሚያሳየው። በትግራይ ያለው ትጥቅ ማስፈታት ከጥቅምት እስከ መጋቢት ባለፈው ጊዜ ተቋርጦ ነበር። ይሄ ደግሞ ምክንያቱ በክልሉ ተፈጥሮ በነበረው የፖለቲካ ቀውስ ምክንያት እንደሆነ የብሔራዊ ተሃድሶ ኮሚሽን ገልጿል። በሌላ መረጃ ህወሓት እንኳን ትጥቅ ሊፈታ የድሮን ግዢዎችን ለማድረግ በተለያዩ አካባቢዎች እንቅስቃሴዎች እያደረገ ስለመሆኑ የሚወጡ መረጃዎች ያሳያሉ። ወደ ሱዳን ወዳለው አርሚውም ትጥቅ እንዳይፈቱ ሌሎቹ ወደዛ ተጨማሪ ኃይል እየላከ መሆኑን የሚወጡ መረጃዎች ያሳያሉ። ወደ ሌሎች መረጃዎች ሲሄድ የአማራ ማህበር ያወጣውን መግለጫ አስከትላለሁ። የአማራ ማህበር በአሜሪካ ከሚያዚያ 13 እስከ ሚያዚያ 19 የሰባት ቀናትን በአማራ ክልል ያለውን የጦርነት ሁኔታ በተመለከተ ሳምንታዊ ሪፖርቱን አውጥቷል። በሪፖርቱ ዝርዝር ጉዳዮችን አካቷል። በዚህም በ40 ወረዳዎች እና በ10 ዞኖች በስር በሚገኙ 40 ወረዳዎች ውጊያዎች መደረጋቸውን በአማራ ክልል ከአማራ ክልል ውጭ ደግሞ በናዝሬት፣ ምዕራብ ሸዋ፣ ወለጋ፣ አዲስ አበባና ጉራጌ ዞን አካባቢ በአማራ ተወላጆች ላይ የተፈጸሙትን ኢሰብአዊ ድርጊቶች በተመለከተም እንደዚሁ በሪፖርቱ አካቷል። በአማራ ክልል ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ዞን እንዲሁም ደግሞ በደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎንደር አካባቢዎች የነበረውን ሁኔታ በዝርዝር አውጥቷል። በዚህም የንጹሃን ጉዳትን በተመለከተ በላስታ፣ መሃል ሳይንት፣ ወግዲ፣ ሚዳ ኦሮሞ፣ መርሃቤቴ፣ ሰከላ፣ ደብረታቦር፣ ሊቦ ከምከም፣ በበናት ጎንደር ዙሪያ፣ ማዕከላዊ አርማጭሆ፣ ደባርቅ፣ ወልዲያ፣ ጃማ፣ አልብኮ፣ ወረኢሉ፣ አምባሰል፣ መቅደላ፣ ባሶ ወረና፣ ሸዋሮቢት፣ አንጾኪያ፣ ገምዛ፣ ሚዳ ኦሮሞ፣ መርሃቤቴ፣ ሸበል በረንታ፣ ማቻከል፣ እናርጅና እናውጋ፣ አዋበል፣ ደጀን፣ እነማይ፣ ጃቢጠናን፣ ሰከላ፣ ጓጉሳ፣ ሽኩዳድ፣ ጃዊ፣ ጉና በጌምድር፣ እስቴ፣ ደራ፣ አንዳቤት፣ ወገራ፣ ምስራቅ በለሳ፣ መተማ፣ ቋራ ወረዳዎች ደባርቅና ዳባትን ጨምሮ በአማራ ክልል ውጊያ የተደረገባቸው አካባቢዎችን በዝርዝር በሪፖርቱ አካቷል። ልትመለከቱ ትችላላችሁ። ከዛ ባሻገር በአዲስ አበባ እንደዚሁ የተፈጸሙትን የተለያዩ የሰብአዊ ድርጊቶች በናዝሬት እንደዚሁ እና በኪረም ወረዳ ወለጋ በአማራ ተወላጆች የተፈጸመውን በጉራጌ ዞን በተለያዩ አካባቢዎች የሚፈጸሙትን ድርጊቶች እንደዚሁ በሪፖርቱ አካቶ ይዞ ወጥቷል። የችሎት መረጃዎችን ላስከትል። የችሎት መረጃዎችን ሳስከትል በትላንትናው ዕለት በአራት መዝገብ የተከሰሱ የህሊናና የፖለቲካ እስረኞች ፍርድ ቤት ቀርበው ነበር። እነ ዶክተር ወንዶሰን አሰፋ መዝገብ፣ እነ ይርጋ ታደሰ መዝገብ፣
እነ ዘነበ ሽታ መዝገብና እነ ወንድማገኝ በርገር ባልቻ መዝገብ ይገኝበታል። በዚህም እንግዲህ በፍርድ ቤት ምስክርነትን ከማሰማት አንጻር የተለያዩ ተለዋጭ ቀጠሮዎችንም ሰጥቷል። በነ ዶክተር ወንዶሰን አሰፋ ላይ አቃቢ ሕግ ተቋርጠው የነበሩ ምስክሮችን እንዲያሰማና ምስክርነቱን ማሰማቱን እንዲቀጥል ትናንትና ፍርድ ቤቱ አዟል። በዛሬው ዕለት የተቋረጡ የአቃቢ ሕግ ምስክሮች ቀርበው ምስክርነት ይሰጣሉ። በነገው ዕለት ምስክርነቱ ይጠናቀቃል ተብሏል። እስካሁን አቃቢ ሕግ ካስመዘገባቸው 96 ምስክሮች 54 የሚሆኑ ብቻ ናቸው ተገኝተው መመስከር የቻሉት። ስለዚህ ዛሬ ቀጥሏል ተብሏል። ይርጋ ታደሰ ላይ ያለውን በተመለከተ አቃቢ ሕግ ማስረጃ ስላልደረሰው የአቃቢ ሕግ ማስረጃ ስላልደረሰኝ ጉዳዩን ለመመልከት አልቻልኩም በሚል ፍርድ ቤቱ ለግንቦት 6 2017 ተለዋጭ ቀጠሮ ሰጥቶበታል። በተመሳሳይ በነ ዘነቡ ሽታ መዝገብ ደግሞ ለማስረጃ ብይን ተቀጥሮ የነበረው መዝገቡ ስለጠፋ እንግዲህ መዝገብ ጠፍቷል የሚለው ሰበብ ነው። መዝገቡ ስለጠፋ ለሚያዝያ 29 2017 ተለዋጭ ቀጠሮ ተሰጥቶበታል ተብሏል። በተመሳሳይ እነ ወንድማገኝ በርገርና ባልቻ ደግሞ ተከሳሾች የመከላከያ ምስክሮች እንዲያሰሙ ፍርድ ቤቱ ባዘው መሰረት ከእስር ላይ የሚገኙ ጋዜጠኛ ጎበዜ ሲሳይና ገነት አስማማው የመከላከያ ምስክርነታቸውን ሰጥተዋል። እነዚህ ተከሳሾች እስር ቤት ውስጥ በነበሩበት ሁኔታም ወንጀል ፈጽመዋል ተብሎ የቀረበባቸውን ክስ በተመለከተ ከነሱ ጋር በእስር ቤት ውስጥ እንደሚገኙ ነው ጋዜጠኞቹ ቀርበው ለፍርድ ቤቱ ያስረዱት። ለብይን በሚል ለግንቦት 25 ተለዋጭ ቀጠሮ ተሰጥቶበታል ተብሏል። የፍርድ ቤት መረጃዎች እነዚህ ነው የሚመስሉት። ወደ ሌሎች የአፍሪካ ቀንድ መረጃዎች ሲሄድ እንግዲህ በተለይ በአፍሪካ ቀንድና በቀይ ባህር ቀጠና በተለይ ከየመን አካባቢ በኢትዮጵያ ላይ የተፈጸመውን ጥቃት የተመለከተው መረጃ ላስቀድም። ከአፍሪካ ቀንድ አለፍ ያለ የቀይ ባህር ቀጠና ነው። በየመን በሚገኙ ስደተኛ ጣቢያ ላይ የአሜሪካ አየር ኃይል ጥቃት ፈጽሟል። ይህም ዓለም አቀፍ አነጋጋሪ ጉዳይ ሆኗል። በሲቪሊያን ላይ የተፈጸመው ጥቃት የአሜሪካ ባለስልጣናት ጭምር ይህንን ጉዳይ እናውቃለን፣ ጉዳዩን እየተነጋገርንበት ነው በሚል ለሮይተርስ መናገራቸውንም ሮይተርስ ዘግቧል። በስደተኞች መጠለያ ጣቢያ ላይ በተፈጸመው የአየር ጥቃት 68 ሰዎች ተገድለዋል። ከነዚህ ውስጥ ቁጥራቸው ያልታወቁ ኢትዮጵያውያን ይገኙበታል ተብሏል። የአሜሪካ አየር ኃይል ሳዳ ተብሎ በሚጠራው ስደተኞች ጣቢያ ላይ ነው እንግዲህ የሁቲ አማጽያን ላይ ጥቃት ፈጸምኩ በሚል በንጹሃን መጠለያ ካምፕ ላይ ይህን ጥቃት የፈጸመው። የሁቲ አማጽያን የቴሌቪዥን ጣቢያዎች ይህንን ጥቃት በተመለከተ የአሜሪካን መንግስት ለማጋለጥ ባሰራጩት ቪዲዮ በአየር ጥቃቱ በተፈጸመበት ህንፃ ፍርስራሽ ውስጥ የኢትዮጵያን ድምፅ ወይኔ እናቴ የሚል ድምፅ ይሰማ ነበር፣ የሲቃ ድምፅና የሰቆቃ ድምፅ። ይህንንም እንግዲህ ሮይተርስ አብሮ አንስቶታል። በዚህ መጠለያ ጣቢያ 115 ስደተኞች ላይ ነው እንግዲህ ጠቅላላ የሞትና የአካል ጉዳት እየደረሰው። ምን ያክል ኢትዮጵያውያን እንደሞቱ የታወቀ ነገር የለም። ያው እንግዲህ በሀገራቸው ምቾት ወይ ደግሞ የሀገራቸው ሁኔታ ገፍቷቸው ወደ ሳውዲ አረቢያ ለመግባት በዚህ መጠለያ ጣቢያ ተከማችተው የሚገኙ ኢትዮጵያውያን ናቸው እንግዲህ አብረው ሰለባ የሆኑት። ከኢትዮጵያን ባሻገር ኤርትራውያንና የሶማሌ ስደተኞችም እንደዚሁ አብረው በአየር ኃይል ጥቃት እንደተገደሉ መረጃዎች ጠቁመዋል። የአሜሪካ ባለስልጣናት በዚህ ጉዳይ ላይ እንግዲህ ይህን እንደሚያውቁ ለሮይተርስ ገልጸዋል። ጉዳዩን እየተነጋገሩበት እንደሆነ ወደ ሞቃዲሾ የሚወስደንን መረጃ እናስከትል። በሞቃዲሾ የፕሬዚዳንት ሐሰን ሼህ መሐመድ ሚኒስተሮቻቸውን ከስልጣን አባረው ለአዳዲሶቹ ሹመት ሰጥተዋል። በዚህም የውጭ ጉዳይ ሚኒስተር ሆነው ኢትዮጵያን በተለያየ ጊዜ በትዊተርም በተለያዩ ሚዲያዎችም ሲሳደቡ የሚታወቁት አህመድ ፋቂ መከላከያ ሚኒስተር ተደርገው ተሹመዋል። ከውጭ ጉዳይ ሚኒስተርነታቸው ወደ መከላከያ ተወስደዋል። መከላከያ ሚኒስተር የነበሩት ግን ተባረዋል ነው የተባለው። አብዲ ሳሊም አሊ ደግሞ በተመሳሳይ የፋቂን ቦታ ተክተው የውጭ ጉዳይ ሚኒስተር ተደርገዋል። በተለያዩ ቦታዎች ከአልሸባብ ጋር የሚደረገውን ውጊያ ተከትሎ የመከላከያ ሚኒስተሩ ኃላፊነቱን አልተወጣም በሚል እንደተባረሩ ነው የመረጃ ምንጮች የሚገልጹት። የደቡብ ሱዳን ባለስልጣናት ከአረብ ኤሚሬትስ ጋር ያለን ግንኙነት የማንንም የማይጎዳ ለጋራ ጥቅም ብቻ የሚውል ነው ብለዋል። እንግዲህ ደቡብ ሱዳን ከአረብ ኤሚሬትስ ጋር ባላት ግንኙነት በሱዳን ውስጥ ባለው ጦርነት አርኤስኤፍ ወይም ደግሞ ፈጥኖ ደራሽ ኃይሉን የአረብ ኤሚሬትስ በምትደግፍበት አግባብ የሕክምና ጣቢያዎችን፣ ቅጥረኛ ወታደሮችን፣ የአየር ማኮብኮቢያ ቦታዎችን፣ ወታደራዊ ካምፖችን በመስጠት ለአረብ ኤሚሬትስ ትብብር እያደረገች ነው የሚል የሱዳን ክስ አለ። ይህንን ለመከላከል የተሰጠ መግለጫ ነው የሚመስለው። ሱዳን የሱዳኑ መሪ የጦር መሪ ጀነራል ፈታህ አልቡርሃን ካይሮ ገብተዋል። ከግብፁ አቻቸው ጋር ከግብፁ ፕሬዝዳንት ጋር ተነጋግረዋል። በቀጣይ ግብፅ አሁንም ለሱዳን የምታደርገውን ድጋፍ አጠናክራ የምትቀጥልበትን ወታደራዊ ግንኙነቶችን እንዲሁም ደግሞ የተናጠል ትብብሮችን በተመለከተ ተነጋግረዋል ነው የተባለው። አልቡርሃን ከሳምንት በፊት
አስመራ ነበሩ። ወደ ፖርት ሱዳን እየሄዱ በርካታ ባለስልጣናት አግኝተዋቸዋል። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ